ልጄ ይውጣሽ ለምን እንደምትወቀ ማውቅ አለብኝ እንዴ ልጄ ማውቅ አለብኝ እቺ በጣም የታመመች ታማሚ አይደለም እኮ ጓደኛሽ ነበረች ብዙ ነገሯን የምታካፍልሽ ሰው ነበረች እንደታመመች ታውቃለሽ ገንዘቡ እንደሚያስፈልጋት አሳምረሽ ታውቂያለሽ ወይ ገንዘቡ የሷ ብቻ ነው ይኸውልሽ የቀበርሽው ነው ምናምን ነገር እባክሽ አውጪልን የሰላም ኑሮ ነው ሰሚያለሽ አንተ ላይ ሆናችሁ ነው እንደቀበርሽው አይ እኮ የኛን እኛ ነው ተታበላሽ እስቲ ዳኔ ለፈስ ቅዱስ ለፈስ ቅዱስ አዶ አምላክ እንዳትነካው ልጄ ና እስቲ ወጣ አርጊ ልጄ እንዳትነካው ከዚህ በፊትኛ ቤት ነበር ተቀጥራ የምትሰራውና ያው በድንገት ብዙ ነገሮች አሉ ከሷ ጋር መነጋገር ያልጨረስናቸው ነገሮች አሉ ላውራት ፈልጌ ነው የመጣሁት ምንድነው ታዲያ ዛጋ ምናምን ሰው አንዘ ነው እንደምመጣው ታዲያ ሰዎቹ ኖርማል ነው ችግር የለውም ሊጠፋም ከፈለክ ይጠፋሉ ነገር ይስተካከላል እንደው እዚህ ገብታ ከሆነ ብንወራ ደስ ይለኛል ጽጌሬዳ በጣም ነው የምፈልጋት ገባ አይደለ አሁን የተከራሪኛ በጥብጠኛ ገብታለች አልገባችም ነው እንዴ ተከራይ ኮንክ ባለቤቱን ጥራልኛ ተከራይ ነው እንዴ እንደዚህ የምትለው ተረጋጋ አቦ ያው ለአንድ ተከራይ አለ እኔ ተከራይ ነኝ ቻኔ መቼም ተርፎኝ አይደለም እኮ እሱን እዚህ ጋር በሰራተኛ ማስቀምጠው አንዳንዴ ስታስብ ያው እንደ እናትም እሱ ለኔም ቢያስብልኝ ጥሩ ነበር ሰማኛል እኔ እንደዚህ አይነት ነገር ምንም ነገር አልፈልግም ሲጀመር ይሁሉ ሰው ለምንድን ነው ሰብስባችሁኝ ብኝ የመጣችሁት እኔ ምንም ነገር አልፈልግም በቃ ታው እኔ እንደም ስራ ነው ያስኩት አትዝጊው በሩን አትዝጊው ክፈቹ አልገባኝም ምን ፈልጋችሁ ነው ቆይ ማውራት ምን ፈልገው ነገር አለ ገብተን እናወራለን ስለምንድን ነው የምናወራው እናንተ ነው ማናችሁ እሷ ናት እንደዚህ ያደረጋችሁ በምን ሁኔታ ታድርግ አላቅም ልጄን እርቃኑን ነው እሷም እርቃኗን ነው ያገኘዋቸው በጣም ያስደንቅ ነገር ነበር በዚህ ነገር ላይ ግን ያው እሷን ብቻ አይደለም መቀስ ያለብሽ ልጅሽም ልትክሽም ይገባል እኔ ልጄ በእንደዚህ አይነት ሁኔታ አላደገም ሰላም ውድ የቻናሌ ተከታታዮች ደም ቆያችሁልኝ እንግዲህ በባለፈው እዚህ ቤት የተፈጠረውን ነገር እናንተም ተከታተላችሁታል ብዙ ያልተጠበቀ ነገር እዚህ ቤት ውስጥ ተካሂዷል እኛም እንግዲህ ዛሬ ላይ በጣም በደስታ ጉዳይ ነው የተገናኘነውና ምንም ነገር እንግዲህ ሳንዘጋጅ ነው ድንገት ነው እንግዲህ ከመንበላው ከመንሰራው ነገር ላይ ነው እንግዲህ ነቅለን መተን ዛሬ ላይ ቃለ መጠይቅ ለማድረግ የመጣ ነው እንዴት ናችሁ እንግዲህ ወይዘሮ የሽወርቅ በጣም ዛሬ በደስታ እንደተገናኘን እርግጠኛ ነኝ በስልክም ደውለሽ በጣም ደስታሽን መቆጣጠር እንዳቃተሽ ብዙ የለፋሽለት ብዙ ያደረገልሽለት ልጅሽ እንደመጣ ነግረሽናልና ይሄ ነገር እስኪ እንዴት ሊሆን ቻለ በጣም እኛም ከዚህ በፊት እንደዚህ አይነት ነገር ገጥሞን አያውቅም እኛ እንግዲህ ስንፈልግ ብዙ ነገሮችን ስናደርግ በኋላ በኩል በጀርባ እንግዲህ ቤቱ ይመጣል ብለን የጠበቅነውም ነገር አልነበረም እና እስቲ ይሄ ነገር እንዴት ሊፈጠር እንደቻለ እሱንም በደንብ ጠይቋል እሱንም በደንብ ወራዋለሁና እስኪ አንቺ የተሰማሽን ስሜት በመጀመሪያ ልጠይቅሽ በጣም ደስ ብሎኛል እጄ ስለተገኘ በጣም ነው ማመሰግናችሁ በእናንተ ትብብር በእናንተ ፍለጋ በእናንተ ሁሉ ነገር እርዳታ ልጄ ተገኝቷል አመሰግናለሁ በጣም ደስ ብሎኛል እንደዚህ በጤና ማገኘውም አልመሰለኝም እና በጣም ደስ ብሎኛል ልጄ በመገኘቱ በጣም ነው ደስ ያለኝ በጣም ደስ ይላል እኛም ልጅሽ በመገኘቱ ደስ ብሎናል ቀደም ስትገልጪው በእናንተ ጥረት በእናንተ ልፋት ብለሻል ያው ይሄን ነገር ያው እኛ በጣም ብዙ ጥረናል በጣም ብዙ ለፍተናል እሱንም ለማግኘት ብዙ ነገሮችን አድርገናል ግን ያው የመጣው ከኛው ቅና ውጪ ነው እኛ ስንፈልገው ድንገት ነው እንግዲህ ደውለሽም እኛ እየፈለግነው በነበረበት ሰዓት ላይ ነው አንቺ ደውለሽ ልጄ ተገኝቷል ልጄ ቤት መጥቷል ያልሽንና ይሄ ነገር እንዴት ሊፈጠር ቻለ እንዴት ነው እዚህ ሊመጣ የቻለው ያው እሱን በደንብ ጠይቀዋለሁ ግን አንቺ እስቲ ስለነበረው ሁኔታ ስለዛን ጊዜ በደንብ ንገሪኝ አው ያው እንግዲህ እንደምታየው እሱ ደግሞ ይነግራል ብዬ ተብቃለ ይነግራል ያለውን ሁሉንም ነገር እና በቃ እኔ ምን ልበል እኔ ብቻ አሁን ደስታዬን ነው መግለጽ የምፈልገው በጣም በእውነት በጣም ነው ደስ ያለኝ በቃ እኔ እንደዚህ በማገኘውም አልመሰለኝም የሆነት ይሄን የሆነ ነገር ሆኗልም ይያልኩ በቃ በቃ እንዴት ልበል በሁለት ልብ ነበር ምን ሆኖ ይሆን በጤናው ነው ወይ በጣም ብዙ ነገር ነበር ሳስብ ነበር እኛም ያንን ማልቀስ ነበር በእውነት አሁን በረብስማ አሁን ተመስገን እውነት በጣም ደስ ብሎኛል እኔ የእውነት በጣም ደስ ያለኝ እናንተንም እግዚአብሔር ይስጣችሁ እውነት እኛም ያንን ነገር በባለፈው እንግዲህ ያውዱ ነገር ከተፈጠረ በኋላ ታግቶ እንደሆነ ከነገረችን በኋላ ወደ ሊቢያ ሄዳል ወደ ሱዳን ሄዷል ብላ ነበር ብዙ ነገሮችን የነገረችንና
በዛ ሁሉ ነገሮች ውስጥ እኛ ጥረት ስናደርግ ነበር እሱን ለማስመለስም ገንዘብ የሚከፈል ከሆነ ገንዘብን አሰባስበን ለመላክና ያው ያ ሁሉ ነገር ሳይደረግ ያ ሁሉ ነገር ታርፎ እንግዲህ በድንገት በመገኘቱ በጣም ደስ ብሎኛል። ዳንኤል እንዴት ነህ? ምን ሰላም አለ? ሰላም ማለት ምን ሰላም አለ ማለት አሁን አንተ ተገኝተሃል፣ እናንተም ደስተኛ ነች፣ አንተም ደስተኛ ነው መሆን ያለብህና ብዙ ነገሮች ደስተኛ በህይወት ስለተረፍኩ ደስተኛ ነኝ። ግን ይሁን ብቻ ሰላም ነኝ። ሰላም ነኝ። እስኪ ምንድነው የተፈጠረብህ ነገር? ይሄ ሁሉ ነገር እንዴት ነው? አሁን እኮ አንተ እንደዚህ እንደው ጭራሽ ትግስታተ መጮም የለብህም እንደዚህ ምን ነው ካልሞትኩ አራቶ ያላየ ስንት ያወራል። ሰማኝ ይኸውልህ ማለት ምን ሆነ ነው ደህና አይደለም። ያው እንግዲህ ውስጡ የተጎዳው ነገር ሊፋቅ አይችልም አይደለ? በቃ ያ ነገር ውስጡን ነክቶታል ማለት ይነክቶታል ማለት ዳንኤል በአንተ ጥፋት እኮ ነው ይሁሉ ነገር ይንኩ እኮ በኔ ራስ አጥፍተህ እኮ ነው እኮ በኔ ጥፋት እንደዛ አረግም በኔ ጥፋት ልጄ እንደዛ ሆኖ አይደለም ምንም አያደርግም። እሺ በኔ ጥፋት ተረጋጋ። ምኑን ልረጋጋው ንገርኝ እስኪ። በቃ ተረጋግተህ ያሳለፍኩትን እኔ ነኝ የማውቀው። ያ ነገር አይደገምም። በቃ አሁን ይኸውላችሁ እዚህ ጋር እናትና ልጅ እኔ ምንም ያወቅኩት ነገር የሰማሁትም ነገር የለም። ኦዲየንሱም ምንም የሚያውቀው ነገር የለም። እስኪ የተፈጠረ ነገር ካለ እሱ በታገተበት ሰዓት የሆነው ነገር ካለ ይባስ ብሎ ደግሞ አንቺ ካገኘሻቸው ቀን ጀምሮ የተፈጠረውን ነገር እኔ ከሷ ነው የሰማሁት። የተወሰነም ቢሆን ካንቺም ሰምቻለሁ። ከሱ ያለውን እውነታ አላወቅኩም። ምንድነው የሆነው ነገር? እስኪ ንገረኝ ዳንኤል፣ ምንድነው የተፈጠረበት ነገር? ምን ያልተፈጠረ ነገር አለ? የቱን ትኬቱን ልንገርሽ? በመጀመሪያ ከቤት ለምንድነው የጠፋኸው? ተያይዘህ ለምንድነው ከልጅቷ ጋር የወጣኸው? እሷ እንደነገረችኝ ከሆነ እሷን ታክሲ አስይዘህ አንተ እቃህን በሙሉ ልብስን ሰብስበህ በሬድ ነው ይዘህ የጠፋኸው። የት ነው የሄድከው? እኔ የሚያሳዝነኝ እናቴን አንገት ማስደፋቴ ነው። ለማንም መልአክ መሰደብ መልአክ መሰደብ። አሁን መስማት የሚፈልገውን ነገር ንገረውና እሱም በቃ ይሄዳል። ይኸውልህ እናቴ እኔ ቤት ሳድግ በሰራተኛ ነው ያደግኩት። ሰራተኛ ይመጣል ይሄዳል። እንግዲህ አንድ መልአክ መሳይ ዲያብሎስ መጣች። እንግዲህ ከስንት ጊዜ ሆነ? 6 ወር በፊት መልኳን ብታየው መልአክ ነው፣ ስራዋ ግን የዲያብሎስ። እኔ እንጃ በዚህ ምን ብዬ እንደምገልጽ ለራሱ አላውቅም። መጣች። ከዛም በኋላ ትንሽ እንደቆየን ያው እንትን አላለም ትንሽ የፍቅር ነገር ጀመርን። ግን በቃ እንደ ኖርማል የምንቀጥል መስሎኝ ነበር። ፍቅር ጀመረ ማለት እሷ እኮ የነገረችን ፍቅር ጀምራችሁ ይሄን ነገር እንዳደረጋችሁ ሳይሆን አንተ በምትጠቀመው አደንዛዥ እጽ እንዲሁም አስገደዳት እንደሆነ ነው የነገረችን እኮ። ነው ያስገድጃት? ይሄን ሁሉ ነገር ሰምተሻል? ወርቅ ባለፈው እኔ ያስገድጃት? አንተ አስገድዳት እኮ ነኝ። አንተ በሌለበት ሰዓት ላይ የሽወርቅ እኔና ሰራተኛው ነን ስናወራም እሷም ሰምታለች አይደለ? ይሄንን ነገር ትክቻለሽ? አክጂም ልጅሽ አደንዛዥስ እንደሚጠቀም አንተ አስገድዳትም ይሄን ነገር ነው የምታደርጋት። በገባሽ በሁለት ወሯ ነው ይሄን ነገር ማድረግ የጀመርከው አይደለ? ይሄን ነገር ትክዳለህ ወይስ ውሸት ነው? ይኸውልህ እኔ አስገድጃት አይደለም። አስበው እስኪ በመጣሽ በሁለት ወሯ በ3 ወሯ ጀምሮ እስከ 6 ወር ስትቆይ ለዛው ማስገድጃት። መናገር ከፈለገች ፖሊስ አለ። መናገር ከፈለገች ይኸው እማያለች። አስገድጃት ከሆነ እውነት ግን አይደለም። በራሷ ፈቃድ የሁለታችንን ፈቃድ ነው። ገባ አይደለ? በሁለታችንን ፈቃድ የሆነ ቀን ነው። ከዛም በኋላማ እንግዲህ አንድ ቀን በቃ እንትን ስንል ገባች። አየችን። ማን ይገባች? ማን ያየችንና አሁን ስለዚህ ቆይ አንተ እንደዚህ የሚያስቆጣህ ነገር ምንድነው? እኔ ግራ የገባኝ ነገር ይኸውልህ ጋር ወይዘሮ ይሽወርቅ እዚህ ጋር አንቺም እንድትረጅ የሚፈልገው ነገር ምንድነው? ድብልቅልቅ እያለብኝ ነው ነገሩ ያለው። በባለፈው ላይ ልጅቷ ያለችው እኔን አስገድዶኝ ነው የሚጠቀመው አደንዛዥ እጽ አለ፣ በዛ ምክንያት ነው ከኔ ጋር ግንኙነት ስናደርግ የነበረው ነው ያለችው። ስለዚህ ከሁለት መስማት ጥሩ ነው አላልክም? አዎ ይሄው ስማ እኮ። ስለዚህ አሁን አንቺ በእናትነት የእሱን ነው ትክክል ብለሽ ነው የተቀበልሽው ወይስ የእሷም ጋር ያለው እውነታ ትክክል ነው ብለሽ ነው የምታስቢው? እኔ እንደምታውቂ ነኝ። አንቺ እንዳሳደግሽኝ ነው። እኔ አብሬ ካሉልም ምትውላ ከሰራተኛ ጋር ነው። ትክክል።
ስለዚህ እኔ እንደማስበው አይደል ባህሪክ ያለው እኔ በመምጣት ነው ደስተኛ የሆንኩት። ድርጊት ምን ይሁን ማውቀው ነገር የለም። አሁን እኔ ግሬ ገባኝ። እውነቱን አውራ። ለምንድን ነው እንደዚህ የተናደድከው? ለምንድን ነው የተበሳጨው? እኔ እኮ ያናደደኝ አስገድዱኝ። እንዴት ያን ሁሉ ወር 4-5 ወር ሙሉ እንዴት ላስገድዳት እችላለሁ? እማለች ከፈለገችም እንዳልኩ ፖሊስ አለ። እንዴት 4-5 ወር ሙሉ ላስገድዳት እችላለሁ? እስኪ ይሄን ጥያቄ መልስልኝ። ሰው ሊያስገድድ ይችላል 4-5 ወር? እሺ ይሄ ሲሆን አስገድዶኝ ነው ትበል። እዛውን 3-4 ቀን በፊት ነው የመጣሁት። እንግዲህ እዛ አሳግታኝ የነበረች እሷ ናት ብለህ ታምነኛለህ? እንዴት? እሱን እኮ ነው የምልህ። እሷ እኮ ያለችን በሊቢያ ወደ ሱዳን ሄዷል። ሊቢያ? ቆይ እሷ እኮ ያለችን በሱዳን በኩል ወደ ሊቢያ ሄዷል ያለችን። በሱዳን ሊቢያ? ምን እንደምልህ ራሱ ቂቤ ምላስ እኮ ነው ያላት። እናንተን ካሳመነች እንግዲህ እውነቱን ልንገርህ፣ በሊቢያ የተባለው ነገር ውሸት ነው። እኔን እሷ ናት ያሳገደች። ያኔ እኮ ደውለንልህ የት ነው ያለው ስንል እንደዛ ብለህን ነበር አንተ። ተገድጄ ነው። አዎ ተገድጄ ነው። የደቀኑብኝ መሳሪያ አለ፣ ብዙ ናቸው። እኔ እንዴት አድርጌ እውነቱን ልንገርህ? ይኸውልህ ከመጀመሪያም እንደው ማስረግጬ ስነግርህ እዚህ ቤት እንደገባች እኔ ኮሌጅ ተማሪ ነኝ። እንግዲህ እማም ታውቃለች፣ የኮሌጅ ተማሪ ነኝ። ሳጠና መታ ልታማልለኝ ትሞክራለች። ይሄን ግዛልኝ እኔ እንጃ ምንም እንደምትል ራሴን ራሱ እስከማለቅ ድረስ እንደውም አንዳንዴ ምግብ ላይ ራሱ ጨምራ የምትሰጠኝ ይመስለኛል። ምንድነው የምትሰጠው? እንትን የሚል ነው በቃ ስሜት የሚያነቃቃ ነገር ሳያተ ራሱ እኔ እንጃ አልችልም። ገባህ አይደለ? እኔ እንጃ ራሴን ራሱ ማላቀበት ጊዜ አለ። ተረዳኝ አይደለ? እንጂ እኔ በራሴ ይሄው የምትዘክሩ ገብርኤልን ነው የምልሽ። እኔ እንጂ ምንም ሱስ ራሱ የለብኝም። ሱስ ነበር ያለችዋ። ምንም ሱስ ራሱ የለብኝም። ምንም ሱስ የለብኝም። እኔ እንዴ እንደነገርኩ ነው። ምግብ ላይ ታመጣብኛለች። ማታሳየኝ ነገር የለም። ልብሷን ራሱን ተው ብቻ እኔ እንጃ። እሱ አይወራ፣ እሱ ባይወራ ይሻላል። እዛ እንዳልኩ ነው ታግቼ ስንት ነገር ሆኜ ነው የመጣሁት አምልጬ። ይሄው የምትዘክረው ገብርኤል ነው ያተረፈኝ። እኔ ልክ እንደወጣን ማየችን አላልኩም ቅድም? እሷን ለራዳ አሰስኩና ሄድኩኝ። እኔ እንጃ እሷ ተሰዋጥራ ይሁን ይሄ ጊዜ እንደሚመጣ ታውቂውን አላውቅም። ታክሲ ተሳፈርኩኝ። ታክሲ ውስጥ የነበሩት ሰዎች በሙሉ የሷ ሰዎች ናቸው። እንደዛ ነው ልትታገት ይቻልከው? እና በምን ይሁን እንዳለ ይኸው መኪናው እንዳለ ዝግትግት ታረጉት። አንድ ነገር ብትል እንገላለን ያሉት። ምንም በቃ የደቀኑት መሳሪያ አለ፣ ስለት ይዘዋል። በምን በኩል ልተንፍስ? በምን በኩል ልናገር? ሄድኩኝ ማላውቀው ቦታ። ከዛም በኋላ የተወሰነ ቦታ እንደደረሰን አይኔን ሸፈኑኝ። ማላውቀው ቦታ ከተቱኝ። እሷ እንዳሳገተችኝ ራሱ ያወቅኩት በስልክ እያወሩ ነበር። እኔ እንዳጋጣሚ እንደውም እየሰማቸው ነበር። ገባ አይደለ? ራሴን የሳትኩ መስሏቸው እነሱ ረጋ ብለው እዛ ውስጥ ያወራሉ። እኔ ግን እየሰማቸው ነበር። ከሷ ጋር ሲያወሩ ማለት ነው። እሷ ጋር ሲያወሩ ስሟን እየጠሩ ጽጌሬዳ እያሉ እያወሩ ነበር። በጣም ያሳዝን ድርጊት ነው የተፈጸመብህ። የምትለው ነገር በሙሉ እውነት ከሆነ በጣም ያሳዝናል። ከዚህ በላይ ምን ማስረጃ አለ? ይሄው እጄ ይሄው ያላላርጉኝ ነገር ምን አለ? አንገቴን ባሳየው እንዳለ ሰንበር በሰንበር ሆኗል። የደበደቡ ያላረጉኝ ምን አለ? ምክንያታቸው ምንድነው? አንተን ያሳገቱበት ይሄ ሌላ ታሪክ ነው። ይሄኛው ምን ብዬ እንደምጀምርልህ አላውቅም። ይሄውልህ እዚህ ቤት የሆነ ነገር ልቀብር ነው የመጣችው። ምንድነው የምትቀብረው? መድኃኒት ነው መድኃኒት። ይሄ ዘዋዝንኬ ምናምን ልትቀብርብን የመጣችው። ይሄን ነገር አንተ እንዴት ልታክሰር? ይኸውልህ እሷ ክፍል ስገባ ባለፈው ከመሄዷ እኔ እንጃ ስንት ቀን ሆናት? 20 ምናምን በቀን ይሆናል እንግዲህ ከዚህ ቤት ተይዘን። እዛ ቀን ሻንጧን ስከፍት አነቃቂ መድኃኒት ነው ያገኘሁት፣ በጣም ብዙ። ለዛ እኮ ነው ምግብ ውስጥ ትጨምርብኛለች ምን ትልብኛለች አልኩ። ከመሬት ተነስቼ እኮ አይደለም ማስረጃ አለኝ። ገባ አይደለ? እሱን ልትቀብርብኝ ነው የመጣችው። ከዛም በኋላ ምን እንደምታረግ እንግዲህ ራሷ መታ ብትጠይቅልኝ ደስተኛ ነኝ። አግኝታችኋታል? እኛ አግኝተናታል። አንተ ቆይ ከታገትክበት እንዴት ነው ልታመጥ ይቻልከው? እንደነገርኩ ነው እነሱ ተዘናግተው ነበር። 15 ቀን ቆይቻለሁ አይደለ? እንግዲህ ቀስ በቀስ ገመዱ እየላላ መጣ። እነሱም እየተዘናጉ ወጡ። እኔ በዛ አጋጣሚ ተጠቅሜ ነው የመጣሁት። ተረዳኝ አይደለ? ይሄው እንደነገርኩ ነው ያሳደገኝ። እንግዲህ የምትዘከረው ቅዱስ ገብርኤል አታረፈኝ እንጂ በራሴ አቅም አይደለም።
አሁን ይኸውልህ የምትለው ነገር በሙሉ አንተ የምታወራው ነገር በሙሉ እውነት ከሆነ ልጅቷ እኛ ጋር ነው የምትገኘው። አላሳሰርናትም። ከአንተ መስማት የምንፈልገው ነገር ስላለ ከሰማን በኋላ ነው እርምጃ የምንወስደው ብለን እኛ ጋር ነው ያቆየው። ከታሰረችማ እኮ በቃ ከታሰረች እኮ በቃ ሁሉ ነገር እኮ በቃ ማለት እኮ ነው። ትምጣልን፣ ያሰበችውን ነገር ታውጣልን። ምንም ሌላ የምንፈልገው ነገር የለም። እሺ ከሷም የሰማን እውነት አለ፣ ካንተም የሰማን እውነት አለ። ስለዚህ ከዚህ በኋላ መሆን ያለበት እንግዲህ እሷ መታ መነጋገር ነው ያለባችሁ። አለች ችግር የለም ብዙ ቅርብ ቦታ አለች። ስልክ እስቲ አስደውለኝ ያምጣት ልጅቷ። አይዞህ ምንም መጨነቅ የለብህም። የምትለው ነገር በሙሉ እውነት ከሆነ እንግዲህ እሷን እናሳስራታለን። ጭራሽ መድኃኒት ልትቀብር ነው የመጣችው እሷ አይደል እንደ የሚገርምሽም። ሄሎ እየሰማኸኝ ነው አይደለ? እንግዲህ ልጅቷን ይዛችሁልኝ ነው በቃ እዚህ የታሰበው ነገር በሙሉ እውነት አልሆነም እና እስኪ ይዛትና አሁን ላኳት በቃ ለክታችሁት ቅድም በጣም ብዙ ስሜት የሚያደርጉ ነገሮች ተፈጥሮ ነበረ። እኔም እንግዲህ በቀጥታ በፈጣኑ ደውዬ ያው ካለችበት ቦታ አስመጥቻታለሁ። ያው መተሻል በባለፈው ከኔ ጋር ያወራናቸው አንዳንድ ነገሮች አሉ። ብዙ ነገሮችን ለኔ ማውርተሽልኛል። እንግዲህ ከእናትየውም ጋር ብዙ ነገሮችን ተነጋግረናል። ተረዳሽኝ አይደለ? ነገር ግን አሁን ከሱ የሰማሁት ነገር ከሱ የተረዳሁት ነገር በሙሉ አንቺ የነገርሽኝ ለኔም ለእናትየውም የነገርሽኝ ነገር በሙሉ ፎልስ እንደሆነ ውሸት እንደሆነ ተረድተናል። ይሄንንም ነገር ደግሞ እሱ ሙሉ ለሙሉ ነግሮናል። እኔ እኮ ሲጀመር ከእናንተ ጋር ያለኝን ነገር የጨረስኩ ነበር የመሰለኝ። ቆይ ምንድነው እናንተ ከኔ የምትፈልጉት? እኮ እኛ ካንቺ ታዲያ ምንም ካልፈለጋችሁ ለምንድን ነው እዚህ ድረስ ያመጣችሁኝ? ቆይ ምንድነው የጨረስን አልመሰለኝም። ቆይ ምንድነው የምትፈልጉት? እኛና አንቺ አንጨርስም፣ መቼም ቢሆን አንጨርስም። እሺ አንቺ እዚህ ቤት ስገቢ ምን ፈልገሽ ነው የገባሽው? ቆይ ልጅሽን ነው አይደል የምትፈልጊው? አግኝተሽዋል። ከዚህ ውጪ ምንድነው የምትፈልጊው? እኔ አንቺን ሳልገል አንቺ አላው ጭራሽ ነው ላይ ዛቻ ዛቻ ብቻ አሳይሻለሁ። ማን እንደሆንኩ አላወቅሽም። ሰማኛል። እኔ ምንም ልታደርገኝ አትችልም። ቆይ በሰላም ወደ ቤት ተመልሰዋል አይደል? አሳይሻለሁ ብዬሻለሁ። አንድ ቤት ስንኖር እንደዚህ አይደል ናክሽ? ምንም አያመጣም ብለሽ አይደል? አሳይሻለሁ፣ እደፋሻለሁ። ሰማኛል። አሁንም ቢሆን ምንም የምታመጣው ነገር የለም። ባንቺ ምክንያት ነው ልጄ እንደዛ ይሆነው። ምን ሆነ ንገሪኝ። በሰላም ቤቱ መጥቷል፣ በህይወት አለ። ከዚህ ውጪ የምትፈልጊው ነገር አለ? እውነትሽን ነው። አንቺ ለምንድን እንደዚህ የምታናግሪያት? ምንድነው የምንነጋገረው? ልቀቀኝ በቃ። እሱ ቤታውሽን ያልተውሽም። እሺ እሱ ቤታውሽን ያልተውሽም አንቺ እንጂ አለቅሽም። እንዳትረሹ ብዬሻለሁ። ሳልገልሽ እኔ ወንድ አይደለሁ። ዳንኤል አትወኝ። እሺ በሴት ስም ጥሪኝ። ተረጋጉና ተቀመጡ። ለታታችሁ ሲጀመር ምንም አያመጡም። ቆይ ማን ብላችሁ ነው የምታስቡት? እባክሽን ተቀመጭ። ከኔ ጋር ጨርሽ። እሺ ወደ እሷ አትሂጂ። እባክሽን ተቀመጭ። ዳንኤል ተረጋጋና ተቀመጥ። እባክሽ ምን የምንረጋጋው? እሺ እንደዚህ እያናገረች እንዴት ነው የምንረጋጋው? ይገባኛል። በቃ እንደ ትልቅ ሰው እንነጋገር። ተቀመጥ። ማዘርሶ ራስዎትን ያረጋጋል። አይደለም ምን አይነት ሰው ናት እቺ? አንቺ ተያት አልኩሽ አይደል እንዴ? ዳንኤል ተቀመጥ። እባክህ ተቀመጥ። መጮህ ማለት ነው። ስለ ጮክ ግን ምንም ነገር የለም። መጮህ ብቻ አይደለ? በጨዋታ አልተዋወቅም። ታያታለሽ። አልተዋወቅም። አሁን ይኸውላችሁ ተረጋጉ። ስሜታችሁን ቆጥቡ። ታያት አልፈልግም ብያለሁ አይደል? ለታያት አትፈልጊም። ግን መነጋገር ያለብን ነገር ስላለ ነው። አሁን ከሷም የሰማሁት ነገር አለ። ከሱም የሰማሁት ነገር አለ። አንቺ እውነታው እንዲወጣ አትፈልጊም እንዴ? እፈልጋለሁ። እውነታው እንዲወጣ የምትፈልጊ ከሆነ እናነጋግራቸው በሰላም። አሁን ይኸውልሽ አንቺ በባለፈው ሊቢያ ሄዷል፣ በሱዳን በኩል ሊቢያ ሄዷል፣ ታገቷል ብለሽ ስታወሪኝ ነበረ። ውሸታ ገባሽ አይደለ? ይሄ ነገር እንዴት ነው ሊሆን የቻለው? ይሄው መጣ ከሊቢያ በሁለት ቀን በሶስት ቀን ይመጣል። እኔ እሱ ምን አቅለታለሁ? ከየትስ ቢመጣ እኔ ምን ይመለከተኛል? እኔ የእሱ ጠባቂ ነኝ እንዴ? እያየልኝ ነው። ተረጋጋ። ባለፈው አስገድዶ ነው ሁሉ ነገር ድርጊት ፈጽምብኝ የነበረው ብለሻል። አሁንም ቢሆን የተቀየረ ነገር የለም። እሱ ግን በምግብ ውስጥ በተለያዩ ነገሮች ውስጥ ስሜት የሚያነቃቃ ነገር እየጨመረች ነው ይሄን ነገር የምታደርገው ብለሻል። ለዚህ ምን አይነት ምላሽ ነው የምትሰጪው? ይኸውልህ ሲጀመር ልጁ ራሱ እልም ያለ ዱርዬ ነው። ስለሚያወራው ነገር ራሱ አያውቅም። ልጄን አትናገሪው እንደዛ ብለሽ። እኔ ምንም ነገር ማለት አልችልም። ሲጀመር ልጅሽን ጠንቅቀሽ ራሱ አንቺ ራሱ የምታውቂው አይመስለኝም። እንደዚህ አታናግራት አልኩሽ አይደለ እንዴ? እንዴትስ ባናግራት? ቆይ አንተ ይመለከታል
እሺ ልጅ ስለ ልጅ ብዙ ጊዜ ጠይቅሽ የለ ጥሩ እንደሆነ አይደል? እኔ እኮ እናንተን መጠየቅ የምፈልገው ነገር ሲጀመር ልጁ ነው አይደል የምትፈልጉት? ይሄው መጥቷል። በቃ ጨረስን። ምን የሆነው ነገር አለ? ምን ነገርሻለሁ። አልጨረስንም። እኔና አንቺ ልጁ በጥፋት ጀርባ ያንቺ እጅ እንዳለ ደርሰንበት እሱ ነው ተናግሯል። ይኸውልህ ኖረበትም አልኖረበትም ዋናው ልጁ መገኘቱ ነው። ልታስገድዩ ነበር ልጅን? ምን ልታስደርጊው ነበር? እኔ ምንም ላደርገው አልነበረም። እና ምን ያሳገድሽ ታዲያ? አሁን ተናግረሻል። ለምንድን ነው ያሳገድሽ ታዲያ? ይኸውላችሁ እንደውም ማለት ነው እዚህ ድረስ ከተደራረስን አይቀር ሁሉንም ነገር ማወቅ ትችላላችሁ። እኔ ሲጀመር ማናችሁንም አልፈራም። እኔ እንደምታስቡት ከእናንተ 2000 ብር 3000 ብራችሁን ለቃቅሜ የምኖር አይነት ሰው አይደለሁኝም። እኔ የራሴ የሆነ በቂ ገቢ ያለኝ ሰው ነኝ። በደንብ አድርጌ አይደለም ራሴን ይቅርና ማንንም ማስተዳደር የምችል ሰው አይነት ሰው ነኝ። ይኸውላችሁ ለምንድን ነው የመጣሽው? እውነቱን ማወቅ ከፈልጋችሁ መጀመሪያ አዳምጡኝ። እኔ ምንም የምፈራው ነገር የለም። ይኸውላችሁ ቆይ ከሁሉም በፊት አንቺ ጥያቄ ልጠይቅሽ። ሙሉም የቤትን ታውቂያታለሽ አታውቂያትም? እሺ አውቃታለሁ። ታውቂያታለሽ አይደለ? እሺ ልጆቿንስ? መልስ እየጠበኩ ነው። ልጆቿንስ? አውቃቸዋለሁ። እና እኔን አታውቂኝም? ለራሳቸው ይችላል። አላስታውስሽም። ስለዚህ ይሄ አንቺ ችግር ነው ማለት ነው። ያየልኝ ነው። ይሄ አመንሽም አላመንሽም እኔ የሙሉ መቤት ልጅ ነኝ። አይሻል ምን ያክል እንደሚያስደነግጥ። እሺ ፋሲል ሞረዱንስ? መቼም ይሄንን ስም አይደለም አንቺ እዛ ሀገር ላይ የሚኖር ሰው በሙሉ በደንብ ያውቀዋል። ምን አይነት ወንድም እንዳለኝ አሳምረሽ ታውቂዋለሽ። ልጅ እስኪ ንገሪኝ እስቲ። አሁን በደንብ አስታውሽ አይደለ? መቼም ይሄንን ነገር ስታስታውሽ ያደረግሻት እያንዳንዷ ነገር ትዝ ይልሻል። እዚህ ቤትም ለምን እንደገባው በደንብ እንደሚገለጽልሽ በጣም እርግጠኛ ነኝ። አያችሁ አይደል? መልስ እንኳን የላትም። ለዚህ ነገር መልስ እንኳን መስጠት አትችልም። እሰጥሻለሁ። ጨርሺ፣ አውሪና የመጣሽበትን ጨርሺ። ይኸውላችሁ እኔ የፈለጋችሁትን ነገር ልታደርጉኝ ትችላላችሁ። እሺ ጨርሺ። በዙሪያ ያሉ ሰዎች ነው ያሉት። ይኖሩ ምን አገባኝ? ሌላው ቢቀር ሌሎቹ እህት ወንድሞቼ ቢቀር እንኳን ፋሲል በፍጹም ሊተዋችሁ አይችልም። እኔ ብተዋችሁ እናንተን የገባችሁበት ገብተው በቀላችንን እስካልተወጣን ድረስ በፍጹም አንተዋችሁም። እሺ ያየ ነው። አሁን ቆይ አንተ ዳንኤል ተረጋጋ። ምንድነው የእናንተ ቤተሰብ ግንኙነት? አየስ ታስፈራራ። እስኪ ምንድነው የእናንተ ቤተሰብ ግንኙነት? ማስፈራራት ተቀጥል ማስፈራራት። እሷን እናትና አንቺ ምንድነው? እኔ ያስፈራራሽ አይደለም። ንገሪኝ እስቲ ይሄ የአንቺን እዚህ ጋር ስላስፈራራውሽ የፈለገ ነገር ባደርግ ነው የተጎዳሁትን ጉዳት የሚመልስልኝ ይመስልሻል? ንገሪኝ እስቲ መቼ ምንድነው ብለሽ አትጠይቂኝም። ይኸውላችሁ ምናልባት አንተ ልጅ ስለሆንክ ላታውቅ ትችላለህ ስለ እንደዚህ አይነት ነገር። እንደዚህ አዲስ አበባ መጣችሁ እንደዚህ አይነት ቤት ውስጥ የምትኖሩት አሁን አንተ እንደዚህ አይነት ትምህርት ቤት የምትማረው በማን ገንዘብ ይመስልሃል? በእኔ በእናቱ አፍሽ እንደዚህ አይነት ነገር ትናገራለሽ? አዎ በእኔ በእናቱ። ታዲያ በማን ልትይ ነው? እያከፈልኩሽ መሰለኝ ሳሰራሽ የነበረው። ቅድም ሊቢያ ነበር ያልሽው። ምን ልትይ ነው ደግሞ? አመንክም አላመንክም እንደዚህ የምትኖሩት በእኔ እናት ደም ነው። እሺ ቆይ ተቀመጪ እንጂ ምንድን ነው? ወዴት ልትሄጂ? እሺ አይ ወዴትም እኔ አልሄድም። ግን ልጄ ይውጣሽ። ለምንድን ነው የምትወጪው? ማወቅ አለብኝ እንዴ? ልጄ ማወቅ አለብኝ። እቺ በጣም የታመመች ታማሚ አይደለም እኮ እዚህ ደርሻለሁ። እኔ ሁሉን ነገር አሳውቃለሁ። ምንድን ነው ልጄ? እሺ በለኝ። ለምንድን ነው የምወጣው? እሺ እናትን አሰማም እንዴ ነው ናውጣ እኮ ለምንድን እኔ አሳውቅሃለሁ። እሺ ምንድን ነው? እኔ እዚህ ጋር ያልገባኝ ነገር አለ። በሁለታችሁ ቤተሰብ መሀል ላይ የተፈጠረው ነገር በደንብ ንገሩ። ተረዳችሁኝ አይደለ? በእናንተ ምክንያት በእናንተ የድሮ የቤተሰብ የጥንት ምክንያት ማንም ሰው መጎዳት የለበትም። በተለይ ደግሞ በዙሪያችሁ ያሉ ሰዎች ያንቺም ልጅ በሷም በኩል ያሉት እሷም ራሳችሁ መጎዳት የለባችሁ። ምንድነው እስኪ ይሄን ነገር በዝርዝር ንገሩኝ። ይኸውልህ እሷ ናት እንጂ መጣችሁ። ምን ፈልጋ መጣች እዚህ ቤት? ምን ፈለግሽ? ቆይ አንቺ የምርሽን ነው እንደዚህ እየጠየቅሽኝ ያለሽ? አዎ የምሬን ነው።
አልገባኝም። ንገሪኝ እስቲ አንቺ ይዘሽው በጠፋሽው ገንዘብ ምክንያት እኛ ምን እንደደረሰብን የምታውቂው ነገር አለ? ድህነት ደረሰባችሁ? ሰምኛለሽ? ድህነት ተሰርቶም ይታለፋል። እሺ ልጅነቴን የነጠቅሽኝ እኔ አንቺን ልጅነት ገንዘብ በማጣቷ ምክንያት እናቴን ለሞት ነው የዳረግሻት። ንገሪኝ እስቲ ለዚህ የሚሆን መልስ አለሽ? እንደምትሞት አላውቅም። ማን ምን ማለት ነው እንደምትሞት አላውቅም? ጓደኛሽ ነበረች፣ ብዙ ነገሯን የምታካፍልሽ ሰው ነበረች። እንደታመመች ታውቂያለሽ። ገንዘቡ እንደሚያስፈልጋት አሳምረሽ ታውቂያለሽ። ወይ ገንዘቡ የሷ ብቻ ነው? የማንስ ቢሆን ጓደኛሽ አይደለች? አብራችሁ የኖራችሁ ሰዎች አይደሉ? እንዴት እንድትሞት ትፈቅጃለሽ? ንገሪኝ እስቲ። እንድትሞት እኮ አይደለም ይዤ የመጣሁት አይደል? ገንዘቡን ምን እንደዚህ ያደርግሻል? ትሰምኛለሽ? በዛም ማለ በዚህ ለእናቴ መሞት ተጠያቂ አንቺ ነሽ። እኔ አይደለሁም። ጊዜዋ ደረሰ፣ ሞተች። በቃ ይሄው ነው። ነፍሷን ይማረው። ይኸውልሽ አንቺ ከፈለግሽ ማመንም አለማመንም ትችያለሽ። እኔ ብተውሽ እንኳን በዚህ ጉዳይ ላይ እስር ቤት ብገባ እንኳን ወንድሜ ፋሲል ሞረዱ በፍጹም ሊተውሽ አይችልም። ማነው ፋሲል? ይኸውልሽ 10 ይሄን አትጥሪው ስሙን። ይሄን ጋጠወጥ ለምን አልጠራውም? ጋጠወጥ ብለሽ ወንድሜ እንድትሰድቢው አልፈቅድልሽም። ገባሽ? እሱ ማለት ለቤተሰቦቹ ለኛ የሚቆምልን ሰው ነው። ስማት፣ ስላንድ ጎረምሳ ስላንድ ጋጠወጥ ስታወራ እሱ የምትለው ነገር በሙሉ እውነት ነው? የተሰበሰበ ገንዘብ ይዘሽ ጠፍተሻል? ይዤ መጥቻለሁ። ለምንድን ነው ይዘሽ መጣሽ? በወቅቱ የኔ ነው በጣም ያለበት። እነሱ ፕሮሰሳቸውን ሲያበዙ ይዤ መጣሁ። ስለዚህ ይዘሽ ሰርቀሽ እንደጠፋሽ ቁጥር እንዴት ነው በዚህ ልታወቅሽ የምታወሪው እንዴ? ሰሚያለሽ? እየመጣ እሱንም እኮ 5000 6000 ምናምን እያለ እኮ እየወሰደ ነው። አንሶታል። ማን ነው የሚወስደው? ይሄን አልነገረሽም? አልገባኝም። ማን ነው የሚወስደው? ፋሲል ሞረዱ። በፍጹም ወንድሜ ይሄንን አያደርግም። ሰሚኛለሽ? በፍጹም ይሄንን አያደርግም። ካንቺ ምንም 5 ሳንቲም የወሰደው ነገር የለም። በግልጸኝነት የምታወሩ ወንድምና እህት ናችሁ ግን እናንተ። አሁን ይኸውልሽ ይሄንን ነገር መጠየቅ ስለነሱ እህትና ወንድም አይደለም እዚህ ጋር የመጣ ነው። እኔ እንደዚህም ይደርሳል ብዬ እንደዚህም የቤተሰብ ዳፋ እንደዚህ አይነት ብዙ ነገሮች ይኖራሉ ብዬ አላሰብኩኝም። ተረዳሽ? እኔስ መቼ ባሰብ ኖሮችን እዚህ ቤት ውስጥ አስገባታለሁ። አሁን ይኸውልሽ አንቺ የሰራሽው ምስተት አለ። ምናልባት በልጅነት ምናልባት በወጣትነት ሊሆን ይችላል ይሄን ሁሉ ነገር ያደረግሽው። ነገር ግን የሰራነው ክፉ ስራ የሰራነው መጥፎ ድርጊት ተከትሎ ይመጣል። ተረዳሽ? ያለ ተከትሎ መጥቶ ካንቺም ተርፎ ለልጅሽ ስቃይ 15 ቀን ሙሉ እንግዲህ የልጅ ታግቱ ለልጅሽ ዘኛ። አሁን ይኸውልሽ የተፈጠረው ነገር በሙሉ አንዴ ሆኗል፣ ተፈጥሯል። አሁን እውነታውን ነው ሁላችንም መነጋገር መውራት ያለብን አይደለ? አንቺም ለራስሽ የምታስቢ ከሆነ አንቺም ደግሞ ለራስሽ የምታስቢ ከዛም በላይ ለልጅሽ የምታስቢ ከሆነ እውነታውን እናውራ። በቃ ከዚህ በላይ ምንም መዳፈን መወሻሸት ያለበት ነገር የለም። ይሄን ሁሉ ነገር አውርተን ጥፋተኛ የሆነ ሰው ይቀጣል። ገባችሁ አይደለ? ይኸውልህ እኔ አሁንም ቢሆን እውነቱን ነው እየነገርኩ ያለሁት። ሲቀጥል ደግሞ እሷም ቢሆን የኔን እናት ማወቋን ገንዘቡን ይዛ መጥፋቱን እየካደች አይደለም። አምናለች አይደለ? በፊታችሁ ነው ያመነችው። ለእናቴ መሞት ደግሞ ያንን ብር ይዛ መጥፋቷ ዋነኛ መንስኤ ነው። ምክንያቱም ታውቃለች ሲጀመር እናቴ መታመሟንም ብሩ እንደሚያስፈልጋት ታውቃለች። ለዛ ብለንም ስንት ጊዜ ሙሉ ስናጠራቅም እንደነበር አሳምራ ታውቃለች። ስለዚህ እናቴን በእጇ አንቃ ከመግደል የተናነሰ ድርጊት አይደለም ያደረገችው። ይሄ ሁሉ የምትለው ነገር እውነት ነው? መታመሟን ይሄንን የማውቀው ነገር የለም። እንዴት ነው የማታውቂው? አይደለም አንቺ ይቅርና አጥቻለሁ። ያ ምን ሰበስበው ቁም ነበረ። የሷ እናት ቅድሚያ የ6 ወር ሰጣናለች። አይ አይደለ? ይሄን ነበር ስለኝ ነበረው። ምክንያቱም እናቴ መታከም ስለምትፈልግ እና ነገር ያንን የቁብር ይዤ መጥቻለሁ። ለምንድን ነው ይዘሽ የመጣሽው? በጣም ኦቨር ቸግሮኝ ነበረ። በቃ በወቅቱ ምንም ነገር የለኝም። ቅድሚያ እንዲሰጡኝ በጣም ለምኛለሁ። ፈቃደኛም ስላልሆኑ እኔ ይዤ መጥቻለሁ እኮ። ከታመመ ሰው የሚበልጥ ምን አይነት ችግር ገጥሞሽ ነው? ያልታመመችም አልኩ እኮ የዛኔ። እልሽ ከእናቴ ተሰብስቦ የተወሰደው ገንዘብ ነው ለእናቴ መሞት ምክንያት የሆነው። እሺ ምንድነው እናቴ እሱ አይደለም ንገሪኝ። ለምን አንተ እዚህ ውስጥ አይመለከትም። ይመለከተኛል። ይኸውልሽ ፋሲል ማን ነበር? ፋሲል ሞረዱ የምትይው ነው ያሳገተኝ። ይኸውልሽ የገዛ ወንድም። አዎ እሱ ነው ማየ። እስካሁን ያሳገተኝ እሱ ነው። ይኸውልሽ የቀበርሽው ነው ምናምን ነገር እባክሽ አውጪልን። የሰላም ኑሮ ነው። ሰሚያለሽ? አንድ ላይ ሆናችሁ ነው የቀበርሽው? አይ ምን ጠብቃችሁ ነበረ? ሲጀመር ይኸውልሽ ልጅሽ በልጅሽ በኩል የመጣው ምን ተቀበርሹስ? የኔ ህመም የኛ ህመም እንዲሰማሽ ነው። እኔና ወንድሞቼ የተሰቃየ ነው ስቃይ በልጅነታችን። እንደውም ያንቺ ልጅ በጣም ትልቅ ልጅ ነው ገባሽ? በልጅነታችን የተሰቃየው ስቃይ እንዲገባሽ ብዬ ነው።
እኔ እናቴን እንዳጣ አንቺም ልጅሽን እንድታጪ ነው። በዛ ሁሉ ጊዜ ውስጥ ያውነትሽ ነው እየቀለድሽ ነው። እኔ እባክሽ ይኸውልሽ ያልኩሽን እባክሽ አስወጭልኝ። ምንድነው የቀበርሽው? ሰማኛለህ? በዛ ሁሉ ጊዜ ውስጥ እኔ አንተ መተተኛ ናታ። ታዲያ ምንድነው የቀበርሽው? እየሰማን ነው። አሁን እዚህ ቤት እኔ ስለ መግደል ነው እያወራች ያለች። ቆይ እስኪ ምን እንደቀበረች ትናገር ትንገረው። እስኪ ምንድነው የቀበርሽው? ጠብቂኝ ንገሪን። እሺ ያለፈው ሙሉ አልፏል። አንቺ የሚያደርግሽው ነገር በሙሉ አልፏል። ገባሽ አይደለ? ስለዚህ ምንድነው እዚህ ቤት የቀበርሽው? ይኸውልህ ትሰማኛለህ? እኔ አሁንም ቢሆን ምንም የምፈራው ነገር የለም። መታሰርንም አልፈራም። ምንም ነገር ከእናቴ ሞት አይበስም። ገባህ አይደለ? እኔ ደግሞ በጣም ልጅ ነበርኩኝ እናቴ ስትሞት። መታሰር በጣም ብዙ ነገር አልፌያለሁ። አሁን ያደረኳቸው ነገሮች ለኔ ምንም ናቸው። እኔ እንኳን ብታሰር ነግራችኋለሁ፣ ማንንም አይለቃችሁ። አትታሰሪ እገልሻለሁ እያልኩሽ ነው። እና እዚህ ምንድነው የቀበርሽው ምናምን ያላችሁኝ ነገር ደግሞ ተናገሪያ። ምንድነው የምትይኝ? እስኪ ዳንኤል ተረጋጋ እባክህ። ምኑን ነው የምረጋጋው? አለበለዚያ አስወጣለሁ። ተናገሪ። የኔን ህይወት እንዳበላሹት የእነሱንም ህይወት እንዳይስተካከል የሚያደርግ ነገር ነው። መተት ነው ማለት ትችላለህ። እናንተ የፈለጋችሁትን ስም መስጠት ትችላላችሁ። ማን ያሰራው? ቆይ ማን ያሰራው? የት ነው ያሰራችሁት? እኔ በርግጥ እዚህ ግቢ ውስጥ መቅበር ብቻ ነበር የኔ ድርሻ የነበረው። እህት ወንድሞች አግዘውኝ ነው ያመጡልኝ። ማለት እነሱ ያመጡት እኮ የኛን እኛን ነው ስታበላሽ። እስቲ ዳንኤል ንገሪን። ልቀቀኝ ነው ማዘር ተረጋጉ። እዚህ አምጥተሽ ትቀብሪያለሽ። ነገሬሻለሁ። ይሄን ነገር አሶጪ ወይ እገልሻለሁ። ዳንኤል ምን ነው የምረጋጋው? ህይወታችን ካበላሸሽ በኋላ ነው የምረጋጋው። ንገረኝ። ታወጫታለሽ። የቀበርሻትን ታወጫታለሽ። የቀበርሻትን ችባለጊ። አሁን የቱ ጋር ነው ይሄ ነገር የተቀበረው? እዚህ ነው፣ እዚህ ግቢ ውስጥ ነው። መውጣት ይችላል? አዎ ይችላል። ይኸውላችሁ አሁን ይሄ ነገር ወጣም አልወጣም ህይወታችሁ ውስጥ ምንም የሚቀየር ነገር የለም። ገባችሁ አይደል? እኔ ባወጣው ከህይወታችሁ እሱን እንደምታወጪ ከህይወታችሁ ታወጫታለሽ። ህይወታችሁ እስከማወጣታለሽ ይበላሽ አረጋግጬ ነው የምነግራችሁ። ማውጣቱን አወጣላችኋለሁ። ግን ተነሽ፣ ጠብቂ። ነው የቱ ጋር ነው የቀበርሽው? አውጪ። የት አለ? እኔ ችግር የለም አወጣላችኋለሁ። ነገርኳችሁ እኮ ምንም የሚያስፈራኝ ነገር የለም። የት ነው የቀበርሽው? እዚህ አካባቢ ነው። ቆይ የት አለ? የቱ ጋር ነው የቀበርሽው? አሳይን። ይኸው እዚህ አካባቢ ነው። ማውጣት ትችላለህ። ታውቋለች እኮ ቦታውን አውቃ ነው። ይሄ እዚህ አካባቢ አውጪው። ይኸው እዚህ ውስጥ ነው። ማነው? አውጪው። አሳይናለሽ። አውጪው። ምንድነው? ውስጥ ነው የሰረሰረችው። ቅዱስ ጋር ስማም ወለፈስ ቅዱስ እንዳስቀመጥሽው አንሹ። እሺ አነሳላችኋለሁ። እሺ ምን ላድርገው? እሰሪው አንገትሽ ላይ አንጠልጥዩ ልበልሽ? ያው አጣውላችሁ። ምን ፈልጋችሁ? ወደ አመጣሽበት ይዘሽ ሂጂ። ቀጥ ብለሽ ፖሊስ ጣቢያ ነይ። ወደ አመጣሽበት